እና በሱ ዙሪያ ትንሽ የሆነች ነገር ልበልሽና ታሪኬን ላካፍላችሁ። ቅዱሴ ይባላለሁ እና የክፍለ ሀገር ልጅ ነኝ። ወረታ የምትባል ከተማ ልጅ ነኝና ያው እኛ ሀገር ታቂ እንደሆነ የደስ እየተባለ ይተኮሳል ጥይት እና ከአንዴም ሁለቴም ነው ማለት መስከረም ጥር 14 ቀን 2012 ዓ.ም ገና የሰሜን ጦርነት ሳይጀምር በባጃጅ ተገጨሁኝ። የተገጨሁበት እንዴት መሰለሽ? ትንሽ ወንድም አለኝና ትንሽ ወንድሜን ሂጄ ልብስ ላሰፋለት ነበር። ጥምቀት ይደርሳል። ጥር 14 ማለት እንግዲህ ለሰባር ጊዮርጊስ ማለት ነው። እና ጥምቀት ሲደርስ ልብስ ላሰፋለት ሲሄድ የእሱን ልብስ አሰፍቼለት ስመለስ የባጃጅ ተገጨሁኝ እና ይሄ ጆሮ ይጮሃል ውስጥ ላይ ማለት ነው። እና በዚህኛው ሰው ሲጠራኝ ብዙም አይሰማም፣ ይሄኛው ነው ቶሎ የሚሰማኝ እና እሺ የሚል ነገር አለው እዚህ የተገጨሁበት ማለት ነው። ከዛ እንዳልኩሽ ያን ተገጭቼ ከዛ በሽቅብታ እያስታወከ የነበረ የወጣሁት ባህር ዳር ማለት ነው። ከዛ ታክሜ ድኜ ደግሞ ድጋሚ ደግሞ ጥር 18 2013 ዓ.ም በአመቱ ደግሞ ምሽት 4 ቀን ልዩነቷ እንግዲህ አስዩም አድርጉት። ያኛው 2012 ነው፣ ይሄኛው ደግሞ 2013 ዓ.ም በአመቱ ማለት ነው። ጠብቆ አመቱን ጠብቆ ነው ባይዘወይ። ከዛ ይሄ ደግሞ ምንድነው ከሰፈር ላይ ይሄ እናቶቻችን ታቂ እንደሆነ አብዬ እንትን ዶሮ ሲታረድ ይሄ እንፋሎት ምንድነው ይባል ይሄ ዶሮ የሚበለትበት ያ ሲሸታችሁ ምናምን ብዙ ጊዜ ይዘጋችኋል ዶሮ ለመብላት አይደል? እና እናቴ እንዳይዘጋት ስትበላ ይዘጋታል አትበላልን ነው። ስለዚህ አንቺ ከሚዘጋሽ እኔ ራሴ ልበልትልሽና ከዛም በኋላ አንቺ እንድትበይ ችግር የለውም ብዬ ለሷ በለትኩላት ማለት እንድትበላ ስለፈለኩ። እና ጓደኞቼ የዛን ታይም ደግሞ ጥምቀት ነው ጥር 18። ይሄ ማለት ከባጃጁ ውጭ ነው ደግሞ በአመቱ ድጋሚ ነው የምላችሁ። ያኛው ተፈትኝ አልፏል የጆሮዬ ማለት ነው በባጃጁ። ከዛ ጓደኞቼ ጥምቀት ሊያከብሩ ይሄዳሉ። እኔ ደግሞ እንደገና እኔ የተቀረውልሽ መሰለሽ ከቤት እናቴን እያገዝኩ ስራ ማለት ነው። ከዛ ስራ እያገዝኳት ያን ዶሮ ምናምን በላልችላት ጨራረስኩኝና ከዛ መቼ ከዛ ጓደኞቼ መጡ ሰብሰብ ብለው። ከዛ ጓደኞቼ ከመጡ በኋላ እንዴት ነው ጥምቀት ምናምን እያልሽ ታወሪያለሽ ጓደኛ ጋር አይደለ? ከዛ አይ ጥምቀትም አሪፍ ነው ቆንጆ ነበረ ስላቸው አይ ጸዴ እንግዳማ ስለን ሎሚ እንዴት ነው ተወራወረው ምናምን እያልሽ ታወሪያለሽ ወጣትነት አይደለ? ጥምቀት ምናምን ሲደርስ እንደዚህ ከዛ እንዴት ነው ምናምን እያልኩኝ አላልኩም። ጥምቀት እንግዲህ አስዩም አድርጊ ሰባር ጊዮርጊስ ነው ራሱ እግዚአብሔር ስለፈቀደ ነው። አንዳንዴ እኛ ሰዎች ስንባል ዝም ብለን በራሳችን ህልም እንጓዛለን። እግዚአብሔር ግን ይፈትንሻል። የሆነ በቃ ለአንቺ የታዘዘች ነገር አትቀርም መቼም ብትሆን። ለቅዱሴ የሆነ ነገር ይገባለታል ከተባለ ይገባልኛል እግዚአብሔር ከፈቀደ ነው። ባይዘወይ ሁሉም ሰው ሳፖርት የሚያደርገን የሚረዱን ሰዎች ምን የሚሉና እግዚአብሔር እጃቸውን ወደኛ እንዲሰነዝሩ ስላደረገ ነው፣ ስላዘዛቸው ነው። ሄዱና ግዙ ስላሉ ብቻ እጃቸውን እግዚአብሔር ስላዘዘ እንጂ ማንም ሰው ከማንም አንሷ አይደለም። እና ያን ታይም እንደዛ ብዬ ከጓደኞቼ ጋር እንደወጣሁኝ ሰፈር ነው እንግዲህ አስዩም አድርጌ የጓደኛዬ በራፍ ነው። እጅሽን ከፍተሽ እንደዛ አድርገሽ በሩ ይከፈታል። የእንጨት መሰገጫ ታውቂያለሽ አቡዬ? የእንጨት መሰገጫ ይሰማል። ቤት እያስገቡት ሲገባ ሁሉ ልንገረው በቃ አንተ አታቋርጥ፣ እኛ አይሰማም እስካላልንክ ድረስ አንተ አታቋርጥ፣ ካልተሰማን እኛ ራሳችን አይሰማም እንልሃለን እለዋለሁ። ስትሮንግ ኔትወርክ ያስፈልጋል እኮ ቪዲዮ ለማብራት። ቪዲዮ ባያበራ ይሻላል አይደል? አንድ ቁጥር እየጻፈ ነው። ኢንቫይት አድርጌዋለሁ። ኔትወርኩ መሰለኝ አውዬ። ይቅርታ ቅዱስ ኔትወርክ ጠንካራ ስላልሆነ ቪዲዮ አታብራ። ኔትወርክ ጠንካራ አይደለም ስስ ነው፣ ለቪዲዮ አይሆንም። እሺ እናቴ እሺ። እና እኛ ደግሞ አይሰማም ካላልንክ አታቁም። እሺ እኛ እኮ በደንብ ተሰምቶን እየሰማንህ ነው። እሺ እናቴ እሺ። ከኛ ከራሳችን አይሰማም የሚለው ቃል ካልመጣ አንተ አታቁም። እሺ አውዬ። እኔ ያንተ ድምጽ በጥራት እንዲሰማ እኔ የራሴን ሚውት አድርጌ ነው፣ ለዛ ነው ጸጥ ያለብክ። እሺ እሺ አውዬ። ከዛ በራፉ የሰፈሩ ላይ የቆምንበት ከጓደኛዬ ጋር በራፉ ልክ እጅሽን ገብተሽ የእንጨት መሰገጫ ታውቃላችሁ? ልክ መሰገጫው እንደ እንጨት አይነት
እጅሽን ጥልቅ አድርገሽ ዝም ብለሽ ትከፍቺዋለሽ እና የእግዚአብሔር ስጦታውንና ሁለታችንም እንቃደረገን እጃችን የሱንም እጅ ንቅ የኔንም እጅ ንቅ እዩ አስዩ ከፍት አድርገን እኮ ገብተን ከቤታችን ጥልቅ ማለት ይችላል ነበር የጓደኛዬ ግቢ ማለት ነው የኛም ግቢ ጉረቤት ነን ከዛ እንቃደረገና ዝም ብለን ግርር እየቆምኩኝ ከዛ በ20 ብር ይዤ ነበር የድሮ 20 ብር ታውቂ እንደሆነ አቡዬ የድሮ 20 ብር ማለት ነው የድሮውን 20 ብር ይዤ በኪሴ እንደከተትኩኝ ከዛ ዝም ብሎ ከታች ሲተኮስ የነበረ ጥይት አረ ከታች ሲተኮስ እኮ ጥይት ምናምን ስለ ጓደኛዬ እሺ እንግባ ብለን ወደ በራፉ ጣጋልና ቀጣልን ቀጥ ስንል ለሰከንድ አልቆየም ለሰከንድ ማለት ነው መጣና ትኩስ ሲል ምድር ላይ መጀመሪያ ሲተኮስ አቧራው ቦለለ ከዛ ያቧራው የቦለለበት ጓደኛዬ በድንጋጤ ሲወርቅ እኔ ግርር ብዬ ቀረሁ እንደቆምኩ ማለት ነው ከዛ ገርሬ ስቀር 20 ብር እንዳያስኩኝ በጣቶቼ ቪዲዮ አበራ ሳያችሁ ነበር ግን ችግር የለውም በጣቶቼ መሃል ሆኖ አቋርጦ ነው ጥይቱ መጥቶ ጭኔ ላይ የመታኝ ከዛ አቡዬ ጭኔ እንደመታ ታውቂያለሽ ጭኔ እንደተመታ እግሬ ቀጥታ አጥንቴንም ደምስሬንም ጅማቴንም የመታኝ ጥይቱ ማለት ነው አሲም አድርጊ እንግዲህ በአመቱ ተደጋጋሚ አንድ ወር ውስጥ አንድ አመታት ውስጥ በአመቱ ነው ወሩ አንድ ወር ነው ያ ነው ለየት ያደረገው እንደ ግርም የሚለኝ ያ ነው ለራሴ ማለት ነው ከዛ እንደመታኝ ቀጥታ አበጠ ደሙ አልወጣም ደሙ ሳይወጣ ሲቀር አይ ደሙ አልወጣም በቃ ተባለና ወዴት ተልኩ ወደ ባህር ዳር ሄድኩኝ ባህር ዳር ሳባታሚት ይባላሉ ከዛ ባህር ዳሮች አጥንቴና ያያዙልኝ አጥንቴ ስለተሰበረ ማለት ነው አጥንቴና ያያዙልኝና በቃ ስለዚህ ወደ ጥቁር አንበሳ ደም ስርህና ጅማት ቀጠላ መደረግ አለበት ተባልኩኝ ወደ ጥቁር አንበሳ እንደገና ሄድኩኝ ይሄ ማለት እንግዲህ አውሮፕላን የለም ጋይስ ይሄ ምላችሁ የዛሬ 5 ዓመት አካባቢ ነው 6 ዓመት 5 ዓመት አካባቢ አስዩም አድርጉት አውሮፕላን የለም የሱዳን አቧራ ጭስ ነው ተብሎ ሀውዬ በመኪና በአምቡላንስ መኪና በአባይ በረሃ እያደረግን ይሄድና ይሄ ማለት ብረት ተተክሎብሽ ከግርሽ ላይ ያም የሚቆመው ብረት ነው በውስጥ የሚተከለው ብረት አይደለም የሚቆመው ቋሚው ብረት ነው ተተክሎብኝ አምቡላንሱ መኪና ደግሞ እየቃመ ነበር የሚነደው በፍጥነት ነው የሚነደው ስንብርጉጩ መከራ ስኪት ስል ብረቱ ሲነቃነቅብኝ 10 ጊዜ ስወጣ ስገባ እግዚአብሔር ግን ለበጎ ነው በ17 እና በ18 ዓመቴ ውስጥ ነው ይሄው ውልፈተና ያሳየሁት ከባጃጁ ውጭ ደግሞ ጥይቱ ጥቁር አንበሳ ገባሁኝ ከደረሱ በኋላ ስመረመር ማለት ነው ተጨፈናሉኝ ስጨፈን ይሰማል ይሉኛል እግሬን አይ አይሰማኝም የሚሰማኝን ይሰማኛል ማይሰማኝ አይሰማኝም ስላቸው አይ በቃ ከጥቅም ውጭ ነው አሉ እንዴት ይቆረጥ ምኑ ጉልበቱ ላይ እንዴ ለምንድን ቤተሰብ ደግሞ እሪ ከዛ እንደገና ወደ ባህር ዳር እንዲመለስ ተደረገ ወደ ባህር ዳር ተመልሼ ከዛም በኋላ አይ በቃ የዚህኛውን ሰርጀሪ የደም ስሩንና የጅማቱ ይቀጠልለት ከዛ ውጭ ግን እግሩ ሊቆረጥ እምቢ ካሉ ካልፈቀዱ ችግር የለውም ይቁም ተባለ ከዛ ጥቁር አንበሳ ስንት ጊዜ ሰርጀሪ ተሰራው መሰለሽ 5 ጊዜ ተሰራው 5 ጊዜ የባህር ዳሩ 7 ጊዜ ነው አቡዬ ስጋ ስንት ጊዜ ፈጀባቸው ሰርጀሪ 7 ጊዜ የባህር ዳሮቹ 7 ጊዜ ከወገብ በታች ማለት ነው የአዲስ አበባው ግን 5 ጊዜ ደም ስሬን ሲቀጥሉትም ጅማቴንም ሲቀጥሉት ማለት ነው ከዛ ብዬ ምን ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ የባህር ዳሩን ስከታተል 5ቶቹ ጣቶች ተጠቆሩ አው 5ቶቹ ጣቶች ተጠቆሩ የግሪ ማለት ነው ከዛ ጥቁር ሲሉ ስትነኪያቸው እንደ በጣትሽ ስትነኪያቸው ይጮሃሉ እንደ ቆርቆሮ ታውቂያለሽ ልክ ይጮሃሉ እንደ ቆርቆሮ ማለት ነው ከዛ አይ በቃ ከጥቅም ውጭ ናቸው የጣትህ መቆረጥ አለበት የጉልበት በታች ያለውን ግን እንከታተልልህ 1 ወር ተሰነና እንከታተላሉ ከዛ 1 ወር ሙሉ ሰጧቸው ተከታተሉልኝ ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው አቡ የሚቆጣጠር ነገር ወጓተኝ ከጣቴ በላይ እንዳይጨምር ማለት ነው ጥቁረቱ የሚጠቁረው ከጣቴ በላይ ጨምሮ ወደ ጉልበቴ ከመጣ ጉልበቴ እንዳይቆረጥ ብለው የሚቆጣጠርልኝ ነገር ወጉኝ ከዛ የእግዚአብሔር ስጦታ ምን ሆነ መሰለሽ ተቆጣጠረልኝ ባለበት ጣቶቼ ላይ ብቻ ጋፕ አድርጎ ቀረ የጠቆረው የክሰል የመሰለ የበለዘው ማለት ነው ከዛ በቃ እግዚአብሔር አልፈቀደም ስለዚህ ጣቶቼ ይቆረጥ ተባለ ጣቶቼ ተቆርጠው ከጥቁር አንበሳ 5 ጊዜ ሰርጀሪ ጨርሼ ወደ ባህር ዳር ተመልሼ ነው እንግዲህ የጥቁር አንበሶች ሰው ላይ ይቆረጥ ብለው ወስነውብኛል ምንድን ጉልበቴ ላይ ሰው ላይ ይቆረጥ ተባለ በቃ ምክንያቱም እነሱ ምንድነው ተጨፍኜ ሳለ ሕክምናው ተደራራውብኝ መድኃኒቱ ሁሉ ነገር ተደራራውብኝ ስለነበረ ተደራርቦብኝ ስለነበር ክበሪልኝ ታለሚ ተደራርቦብኝ ስለነበረ ሕክምናው ከዛም በኋላ ሲደራረብብኝ
መምጣትሽ ነው ለባኩ። እሺ ከዛ ሕክምናው ሲደራረብብኝ የጥቁር አንበሶቹ በቃ ስለዚህ ከዚህ ውጭ ጥቅም የለውም እግርህ መቆረጥ አለበት ብለው የጥቁር አንበሶቹ ውሳኔ ስለወሰኑብኝ ወደ ባህር ዳር እንድመለስ ተወሰነ። ወደ ባህር ዳር ተመልሼ የዛን ሰርጀሪ ጨርሼ ባህር ዳር አልኩኝ። 12 ጊዜ ሰርጀሪ ስትሰራ በሰርጀሪዋ አንድ ታይም ስገባ እናቴም ስትጨነቅ ቤተሰቦች በሙሉ ሲጨነቁ ማለት ነው ልንገርሽ ስጨነቅ እመብርሃን ታውቃለች አትጨነቁ እያልኩ ነው የገባው። የእመብርሃን ውለት አለብኝ መቼም አታሳፍረኝ። እኔን እዚሁ ደረጃ ያደረሰችኝ እመብርሃን እናቴ ናት። ከዛ ላይ አውጥታ በቃ አታስቡ ችግር የለውም እመብርሃን ታውቃለች ብዬ ያልኩባት ቀን ያቺ ቀን ለዚህ ደረጃ አድርሰኛለች። ከዛ 12 ጊዜ ተሰርቼ ከዛ ባህር ዳሩን ተጠባብቄ ያው እንግዲህ ማይሆን ነገር ነው ማይመለስ ነገር ነው። ጣቶቹ መቆረጥ ተባለ። ጣቶቹ ተቆረጡ 5ቶቹ ሁላ። ከዛ ወደ ላይ ወርታች አይጫወትልኝም፣ እንደፈለኩ አያራምደኝም። ከጫማዬ ውስጥ ስፖንጅ እጠቀማለሁኝ። ከጫማዬ ውስጥ ደግሞ ስፖንጅ ብቻ ሳይሆን አውዬ ቁመት እንዲያስጨምርልኝ እኮ ነው ወደ ላይ ከፍታ እንዲሰጠኝ ማለት ነው። ከከፍታው በላይ ደግሞ የሚገርምሽ ነገር እጣቴ የለም። 5ቶቹ ጣቶች ተቆረጡ አላልኩሽም? እነሱ የተቆረጡ ስለሌሉ ካልሲ ያደርግበታለሁ በሽፍኑ ጫማ። ነጠላ ጫማ መልበስ አልችልም ጋይስ፣ ነጠላ ጫማ አልለብስም። ሹልክ ነው የሚልብኝ፣ አይችልም። ነጣቶች የሉም፣ 5ቶቹ ጣቶች የሉም። የሚመረኮዝላችሁ እኮ ጣታችሁ ነው እኮ። ጣት ከሌለ እንዲህ ብሎ ይመረኮዝላችኋል። ለጣቶች ፈንታ አድርጌ በሽፍኑ ጫማ ፊት ለፊት ማስገባቸው ካልሲዎች አሉ፣ እነሱን ካልሲ ይጠቀማለሁ። ከዛ ስፖንጅ ደግሞ አለ። ስፖንጁ ከፍታ እንዲሰጠኝ ነው፣ ቁመቱ ማለት ለኔ ለራሴ ቁመቱ እንዲሰጠልኝ ነው። ከዛ እንደዛ አድርጌ ሰርጀሪውን ጨርሼ ምን ብዬ እንደገና የነርቭና ነርቮቼ ደካክመዋል። ከዛ ነርቭና ጅማቶቼ ሲደካክሙ መማርዬ እነ መማር እነ ሳርዬ ታውቂያቸዋለሽ፣ እነ ሰብለ እነ ማሂ የመማር እህቶች ተሰበሰቡና ነበር እርዳታ ሲሰበሰብ እኮ መማር ቤት እኮ እኔ ገስት ላይ ነበርኩ፣ አብሬ እያስተባበርኩ ነበር። አቋም ታሪክ ሌላው ይማርበት ስላልከኝ ነው እንድትናገርና እንትን ያልኩት። መቼም ላደረጉት ሰዎች ታውቂያለሽ አውዬ፣ ላደረጉልኝ ሰዎች ሁሌም ሳመሰግን እኔ ከነሱ ይልቅ ደግሞ እኔ ደስታ ይሰማኛል። ለምን መሰለሽ? እኔ እኮ ደህና ሰው ነኝ። ጣቴን የተቆረጥኩ ልንገርሽ አውዬ፣ እኔ የኔ የበታችሁን ዝቅ ብዬ እመለከታለሁ። እኔ ያጣሁት ጣቴን ነው። ቅዱሴ ለየት የሚያደርገው ምንድን ነው ብትይኝ፣ የደረሰብኝ አደጋ ያሳለፍኳቸው ፈተናዎች ሲደራረቡብኝ ከእድሜ አንጻር የሚለው ነገር ትንሽ እሱ ነው እንጂ ዝቅ ብዬ ነው የምመለከት። እንዲህ አቡ እኔ እኮ ጣቶቼ ብቻ የተቆረጡ፣ እኔ እኮ ሽፍን ጫማ ውስጥ እኮ ልብስ ማይሸፍነው ቆሻሻ የለም፣ ልብስ ማይሸፍነው ቁስል የለም። አቡዬ ስትገላለጭ ባዶ ነን ሁላችን። ልብሳችን ነው እንጂ አደራ ምላችሁ እዚህ ውስጥ ያላችሁ በሙሉ በልብስ ተሸፍናችሁ በልብስ የተሸፈነ ነገር ሰው ላይ እንዳትፈርዱ። መጀመሪያ ውስጥ ማንነት አይታችሁ ነው አደራ። እኔ በጫማዬ ውስጥ ተጠቅሜ የምሄደው ምንም ብዬ ልብስ ሸፍኖ በህድም ማለት ነው። አቦ ከተማይቱን እያየዋት ነው። ከተማውን ማየት እኮ ይናፈቀዋል። አቢባዬ ከተማውን ማየት እኮ ይናፈቀዋል። ሁለቱ እግሩ ተቆርጦ እኮ አለ እኮ አይደለም። እኔ እንኳን ከተማ እየጎበኘሁ እንደፈለኩ እያየሁ ነው። ምክንያቱም አሸፍኔ ጫማ ተጠቅሜ እየሄድኩ ነው። ግን ከኔ በታች ዝቅ ያሉ አሉ። ለምን? ሁለት እግራቸውን ተቆርጠው መናገር ያልቻሉ መውጣት ያልቻሉ። ብንወጣስ? አረ እግራችን እንደዚህ ተጎርቶ ደግሞ ሴት አይቀርበነ ሰው ያወራነ ቀና ብለው ተሸማቀው ቁጭ አሉ ከቤት። ለእነሱ መድረስ እፈልጋለሁ። ትልቁ ታርጌት እሱ ነው ለእኔ እንጂ ከቅዱሴ የባሰ ስንት አካል ጉዳተኛ አለ። እኔ በኮንፊደንስ እና ለሰዎች ትምህርት መሆን እፈልጋለሁኝ። ያለብኝ ነገር ላይፍ ስታይል ማሳየት እችላለሁኝ። ሰው ከኔ ጎን እንዲቆምልኝ እኔ እንዲከተል ስለፈለግኩኝ ገብቶሻል። እኔ ብዙ ማስተማር ፈልገው ነገር ስላለ ነው እንጂ ሁሌም ላደረጉልኝ ሰዎች ማመስገን የምፈልገው ለዚህ ነው። መማርዬ ከእናንተ ጋር ሰብሰብ ብላ ከእህቶቿ ጋር ያደረገችልኝ የነርቭና ጅማቴ የተደረገልኝ ሕክምና ነርቪ አይሰራም ነበር። ያ ያደረገችልኝ ነገር ማይረሳኝ ነው። ምክንያቱም ራሷን ብድግ ብላ አውርተኝ እዚህ ደረጃ ያደረሰችኝ። ለሁሉም ሚዲያ ተናግሬያለሁ፣ መስክሬያለሁ። በእሷ ስር ደግሞ ያዩ ውጭ ሀገር ያሉ በሙሉ ስማቸውን መጥቀስ በሚያቅተኝ ደረጃ በሙሉ ስማቸውን መጥቀስ ያቅተኛል። ታውቂያለሽ አውዬ በጣም ብዙ ናቸው። ኤቭሪቲንግ በጣም ብዙ የውጭ ሀገር ሰዎች ከጎን የነበሩልኝ ቅዱስዬ ምን አነሰ፣ ቅዱስዬ ምንድን ነው የሚያስፈልግ ሲሉኝ የነበሩ እግዚአብሔር አምላክ በወጣ ይተካልኝ። ሁላችሁንም በጣም ነው ማመሰግናችሁ። ቅዱሴ ከዚህ በኋላ እዚህ ደረጃ ደርሷለኝ ታውቃላችሁ። ግን አሁንም ነገ የምፈልገው ነገር
በጣም ብዙ ያልወጡ ልጆች አሉ። ተጎድተው ውስጣቸው ተሸማቀው መናገር እየፈለጉ ሳይናገሩ የቀሩ። ቅዱሴ እኮ ሚዲያ ላይ ወጡ። አሁን ትንሽ ሸርሸር ብሎ ታየውኝ። በእናንተ ሚዲያ ይዛን ሳስ ታሰባስቡልኝ ብዙዎቹ አወቁኝ አይደለ? ግን እግዚአብሔር ይመስገን ለበጎ ነው እና እኔ ሀውዬ ላጣሁት ነገር አላማረርም። እግዚአብሔር ወደፊት ለሚሰጠኝ ነገር ነው የምማጸነውና የምለምነው ማለት ነው። ፈጣሪ የምለምነው ሁሌም ይሄን ነው እንጂ ቅዱሴ እጣቴን አጥቻለሁኝ ከዚህ በኋላ እጣቴ ስለተቆረጠ ምንም አያደርግልኝም አልልም። ገብቶሻል? ምንም አያስፈልገኝም። ምክንያቱም አሳልፌዋለሁ። ከዚህ መቀጠል ደግሞ አሁን ከመጣሁ ሶሻል ሚዲያ ላይ ከመጣሁ እነ ኪንግ የሚባሉ አሉ፣ ኪንግ ፋሚሊ የሚባሉት በእነሱ ነው ወደ አዲስ አበባ እንድመጣ። አዲስ አበባ ነኝ ያለሁት። አሁን ሶሻል ሚዲያ እንድቀላቀል አደረጉኝ። ከዛ እና ይሆን ታውቂያታለሽ፣ የጆን ዳንኤል ሚስት ታውቂያት እንደሆነ እግዚአብሔር ያክብራተኝ አይፎን 30 ፕሮ ማክስ አሰጠች። ቶሚ ፋሽን ጫማ ሽፍን ጫማ ነው የምለብሰው እየሻለሁኝ። ሽፍን ጫማ ብቻ ስለምለብስ ሽፍን ጫማውን ከቶሚ ፋሽን በራሷ ሂዳ ትታ እንግዲህ አስዩ አድርጊ ስንት ቢዚ እንደሆነች ታውቂያለሽ። ራሷ ችላ ሂዳ አሰጠችኝ። አይፎን 30 ፕሮ ማክስ አሰጠችኝ። አሁን ቪዲዮ እንድለቅ ማለት ነው። እና ብዙ ሰዎች ከኔ ጋር ሲሆኑልኝ ባለቤቷም ደብረ ዘይት እና ልውሰድ ብሎ ዞኝ ሲሄድ ጆን ዳንኤል እና ትልልቅ ቲክታከሮች ከኔ እነ ፍራይዴዎች እነ ባምቢ እነ ዩቲናስ ሲያገኙኝ ዩቲናስንም አግኝተኛል። አይተሽ እንደው ቪዲዮን ገብታችሁ እንደው እነዚህ ሰዎች ሁሉ ስማቸውን ጠርተህ አንድ ቪዲዮ ሰርተህ ለምን አታመሰግናቸው? በቪዲዮ አመስግኛቸው። በቃ በቪዲዮ ካመሰገንካቸው ይደርሳቸዋል። ፒን አድርገው ቤትክ ላይ ይደርሳቸው። በተረፈ አንተ በጣም ጠንካራ ጎበዝ ልጅ ነህ። ታሪክህን በተደጋጋሚ ሰምቻለሁ፣ ግን ያልሰማ ካለ እንዲሰማ ደጋግመህ አስተማሪ ታሪክ አለኝ ብለህ ኮሜንት ላይ ስለጻፍክ እንዲሰማና ሁሉም እንዳንተ አመስጋኝ እንዲሆን እንዳንተ ሁሉም ጎበዝ እንዲሆን ችግር እንደሚያልፍ ማስተማሪያ እንዲሆን ነው። በጣም እናመሰግናለን። በጣም አስተምረውናል። በጣም ጎበዝ ልጅ ነህ። በርታ። ከዚህ በላይ ደግሞ ትልቅ ደረጃ ደርሰህ ደግሞ እንደምናይህ እናምናለን።